ጃኒ ምንድነው ያደረገችው? እውነት የዛሬው ፕሮግራም የቀለበት ፕሮግራም ነበረ? ቲክቶከሯ በርካቶችን ያነጋገረ ድንቅ የማርኬቲንግ ስራ መስራቷ እየተነገረ ይገኛል። በዚሁ ቲክቶክ ላይ ቲክቶከሯ ቀለበት ልታስር ነው በሚል መረጃዎች ሲጋሩ ሰላም እግዚአብሔር ዘላችሁ ውድና ተከበራችሁ የእናንተ ተከታታዮች እንዴት ናችሁልኝ? ባላችሁበት የእግዚአብሔር ሰላም ፍቅሩ በዝዝ ተበልልኝ። አዲስ ለመጣችሁ እንኳን በሰላም መጣችሁ፣ ለነበሮቹ እንኳን በሰላም ቆያችሁ እያልኩኝ ላይክ፣ ሼር፣ ሰብስክራይብ ሰፖርት ስለምታደርጉ በጣም እጅግ አድርጌ ነው መሰገን እግዚአብሔር አምላክ አክብርልኝ። እንግዲህ ዛሬ ይዤላችሁ መጣሁት እንግዲህ መጀመሪያ ላይ እንዳስቀመጥኩት ብዙ ሰው ዜና ላይ ቲክቶክ ዜና ላይ የሚያቀርቡትም ዩቲዩብ ላይ ራሱ ብዙ ሰው ጃኒ ቀለበት ታደርግ ነው በቃ አዶናይ እኮ ድራማ ሰራን፣ በቃ እሷ እኮ እንደዚህ ነች ምናምን ብሎ ብዙ ሰው በጉጉት ሲጠበቅ ነበር። እንደውም 9 ሰዓት ብላ ስለነበረ ብዙ ሰው ሰስፔንስ ሆኖ እየጠበቀ 9 ሰዓት መቼ ነው የሚሞላው? እንዲህ አመት ሆነን እኮ ሳምንት ሆነ ወር ሆነን እኮ ምናምን እያለ ሰው እየተጠባበቀ እያለ እንግዲህ ጃኒ የራሷን ቢዝነስ ሰርታለች ማለት ነው። እና በጣም አፕሪሼተር በቃ ምን ልበላችሁ፣ በጣም ነው ያደነኳት። ምክንያቱም ሰው በእንደዚህ አይነት ሰው ብዙ ሰው በሷ በኩል ብዙ ሰው እንዲጥላት የሚጥላትም ይፈልጋል። ልትወድቅም ልትነሳም ስትነሳም ደግሞ የሚወዱ ሰዎች አሉና ሁለት ሰው ነው አበሻ። እንግዲህ መጥፎም እንዳለ ሁሉ ጥሩ አለ እና ብዙ ሰው ደግሞ ያው ውድቀቷን ነው የሚመኘው በኮመንት ሴክሽን። አንቺ እንደዚህ አንቺ ደግሞ አንቺን ብሎ እንደዚህ 66 ነው ብዙ ነገር። እኔ ምንም ትሁን ሴት ነች፣ በሴትነቷን አከብራታለሁ። ሴት የእግዚአብሔር ፍጥረት ስለሆነች አከብራታለሁ። ስራዋ ላይ መቻቸው ይችላሉ፣ ግን ሰው መንቀብ፣ ሰው ማንቋሸሽ፣ ሰው መስደብ ምንም ነገር ቫልዩ እንደሌለው በዚች አይቻለሁ ማለት ነው። እና በሰደበቻት መጠን ደግሞ እሷ ልጅቷ የራሷን ቢዝነሷ እየሰራች እና ትልቅ ስራ ነው የሰራች፣ የማርኬቲንግ ስራ ነው የሰራችው። እንግዲህ ስንት ሰው ስፔንስ አድርጎ ምን አለ ብሎ ጆሮና አይኑን አፍጦ ጆሮና እንትን ብሎ ከፍቶ ራሱን ጥሎ አፉን ከፍቶ 9 ሰዓት እስከሚሞላ ድረስ እየጠበቀ እያለ እንግዲህ እሷ ሌላ ነገር ይዛበት መታለች ማለት ነው። እና በጣም ደስ ያለኝ በእውነት ይሄ ነው። በቃ ምን ሰው በጣለባቸው ድንጋይ ላይ ልክ እንደ ጠጠር ተጠቅማችሁ የራሳችሁን ቤት መገንባት ማለት ይሄ ነው። እና ይሄንን በማድረጓ እኔ በጣም ደስ ብሎኛል። እግዚአብሔር አምላክ ተመሰገነ ይሁን። አሁንም ደግሞ እግዚአብሔር አምላክ መጨረሻውን ያሳምርላት። እና እናቷም ደግሞ አመስግናለች። ከዚህ በፊት እናትሽ እንደዚህ ሆናለች፣ እንደዚህ ያንቺ እንደዚህ ተውበሽ፣ እሷቸው ደግሞ ነጠላ ለብሰው እንደዚህ ሆነው ብላ ምንም የማይጠቅሙ የሶሻል ሚዲያ ጡረተኛ ሆኑ የሰው ገመና ለማውጣት የሚሯሯጡ ሰዎች እናቷን ሲነቅፉ ጃኒ ሲነቅፉ ነበሩ ማለት ነው። እና ምንም ቢሆን ግን እናቷ ዛሬ አቅርባ አመስግና በዚህ ነገር ደግሞ በመሆኗ እኔ በበኩሌ በጣም ደስ ብሎኛል። እስኪ ያለውን ነገር ደግሞ ባጭሩ ላሳያችሁ ማለት ነው። ላይክ፣ ሼር፣ ሰብስክራይብ በማድረግ አበረታቱኝ እላችኋለሁ። ቀጥታ ወደ ቪዲዮ ልምራችሁ። በቃ ደግሞ በዚህ ነገር ትማሩበታላችሁ ብዬ ተስፋ አድርጋለሁ። ምክንያቱም ሰው ብዙ ነገር ሰንስፔስ አድርጎ ሲጠብቃችሁ እናንተ ደግሞ ያንን ጠጠር ተጠቅማችሁ የራሳችሁን ቤት ስትሰሩ አያችሁ፣ ትልቅ ፕሮሞሽን ነው የሰራችሁ ማለት። ምክንያቱም ስንት ሰው እየጠበቀ ነበር። ሰው ቀለበትን ወይ የሆነ ነገር ሰው ከወንድ ጋር ቀለበት ታደርጋለች ምናምን ብሎ ነበር የጠበቀ ነበረው፣ ግን እንደታሰው አልሆነም። እና የራሷን ስራ በመስራቷ እኔ በጣም ደስ ብሎኛል። በእውነት ሁሉን ሰው በተለይ ሴቶች ከዚች ልጅ ልንማር ይገባናል። ባይናይ ያላችሁን ጊዜያችሁ ተጠቅማችሁ እንደዚህ አይነት በሆነ ሰዓት ላይ ምንም አይነት ክፍያ ሳትከፍሉ ምንም አይነት ጊዜያችሁን ሳታቃጥሉ የራሳችሁን እንትን ብላችሁ እንደዚህ አይነት አድቨርታይዚንግ መስራት ትልቅ ቢዝነስ ነው ብዬ እኔ በራሴ ማምነው። ምክንያቱም አንድ ሰው ተሰብሰብ ይባል እኮ አይሰበሰብ 50,000 ሰው ነበር ይሄንን ለማየት ተስገብግቦ የተቀመጠ የነበረው ማለት ነው። ግን እንዳልነበቀ ሲገኝ ግን ሌላ ነገር ነው የሆነው። እና በጣም ነው የተገረምኩት እና በጣም ነው ያደነኳት በዚህ ስራዋ ማለት ነው። እና በርቶ ላችኋለሁ። አይታችሁ እስኪ ወደ ቪዲዮ ደምራችሁ ትልቅ መልእክት ታገኙበታላችሁ ብዬ ተስፋ አድርጋለሁ። ሰላማችሁ ያብዛልኝ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን ደግሞ አታርሱኝ፣ አበረታቱኝ እላችኋለሁ። ወደ ቪዲዮ ትህትና፣ ፍቅር፣ እንባይ የተሞላበት ጸሎት ብዙ ነገር እናረጋለሁ። እግዚአብሔርም ያንቺ ጸሎት ነው እዚህ ያደረሰኝና እወድሻለሁ። እናት በጣም አከብርሻለሁ። ሁሌ አንቺ ኖራለሁ
ዋው እስቲ ቆይ ያለ ተቀበል የጃኒ ላይቭ ስትሪም ሱጋር የጃኒ ማሳያቸው 30 ሺህ ዲጋ የዶክተር ቤጋ ካሰለ ያው ኮንግራቹሌሽን ሁላችሁም አሻራችሁን ታረሙበት የሳይፖርት ዶክተር ኮሬና እንዲሁም ደግሞ ኮንታክት ዘመጋ የማህበራዊ ሚዲያ ተጠቅመው ጃኒ ከመሩ በጋራ ነው እዚህ መጣችሁ ትህትና ፍቅር እንባ የተሞላበት አንቺ ጸሎት ብዙ ነገር እናረጋለሁ። እግዚአብሔርም ያንቺ ጸሎት ነው እዚህ ያደረሰኝና እወድሻለሁ የኔ እናት፣ በጣም አከብርሻለሁ። ሁሌ አንቺ ኖራለሁ። ከናካንዴ ፍቅር ስጡልኝ። ዋው ጉበስ ይለካ ጃኒና ዘካ እስቲ ያላችሁ ማለት ተቀበሉ። ዋው እስቲ ቆይ ያለ ተቀበል የጃኒ ላይቭ ስትሪም ሱጋር የጃኒ ማሳያቸው 30 ሺህ ዲጋ የዶክተር ቤጋ ካሰለ ያው ኮንግራቹሌሽን ሁላችሁም አሻራችሁን ታረሙበት የሳይፖርት ዶክተር ኮሬና እንዲሁም ደግሞ ኮንታክት ዘመጋ የማህበራዊ ሚዲያ ተጠቅመው ጃኒ ከመሩ በጋራ ነው እዚህ መጣችሁ እና ሀጃዬ ደስታሽ ደስታችን ነው። ይሄንን ነገር ስላየሁኝ እኔ በራሴ በበኩል በጣም ደስ ብሎኛል። እግዚአብሔር አምላክ ተመሰገነ ይሁን። ምክንያቱም ብዙ ሰው የእሷን ውድቀት በስመ ስላሴ ስም ከዚህ በፊት ምን አይነት ነጭ ምናምን ብለው ያልተሰደበችው ነገር ያልተባለችው ነገር የለም። እኔ ምክንያቱም ሶሻል ሚዲያ ላይ ያላችሁ ሰዎች ብዙዎቻችሁን ታዳምጣችኋል። በእውነት ያልተነሳባት ሰው የለም። የራሳቸው ነገር ሳይሰሩ አንዳንድ ጊዜ ሰውን ለመስደብ የሚነሱ ሰዎች አሉ ማለት ነው። እውነት ምንም ነገር ሳያገባቸው ማለት ነው። ግን ለምን እንደሆነ ምንም ነገር ባይገባኝም ሰውን ለመጣል የምትጥሩ በተለይ ሴት ሆናችሁ ሴት የምታንቋሸሹ፣ ሴት ሆናችሁ ደግሞ የሴትን ገመና ማውጣት የምትፈልጉ እከሌ እንደዚህ ሆነች፣ ከከሌ ጋር እንደዚህ ዋለች፣ ከሌ ጋር እንደዚህ ሆነች፣ እስኪ እንደሷ በእውነት እኔ በዚህ እድሜ ላይ እስኪ እናንተ ሆናችሁ እናንተ ከወላችሁ የተከበራችሁ ካላችሁ አሁን ሶሻል ሚዲያ ላይ ሰንቆጭ ብላችሁ የምትሞልጩ የምትሳደቡ ማለት ነው። እስኪ ቁጭ ብላችሁ እስኪ ከሷ ተማሩ። በእውነት ከሷ ተማሩ። እስኪ ስድብ፣ የሰው ገመና በማጣት በተለይ እቺ አሁን ሄለን የምትባለው በተለይ አሁን ሄለን ሁለቱም ሄለን ናቸው መሰለኝ ባለች ሳሳት ሄለን አንድ ላይ ሄለን የምትባለው አሁን ምንድነው ወርቁ አይተነው ነው ማን የሚባለው ሰው ሀብታሙ ሰውዬ አሁን ለሳስራት ነው ምን የተባለ ሰውዬ ማለት ነው። እሷ አሁን ልኳ ያስገብቷል። ከዚህ በኋላ ተንፈሻተል ሳውዲ ምንድን ነው የዱባይ እንትን ሀበሻ ማነች ሳራ ሀበሻዊት ባለፈ 10 አንበሳ ካላስገባሽልኝ እንደዛ አድርግሻለሁ ብላ ስትላለ ነበረው። አፈር ድሜ ስታስበላቸው የነበረው እንዳለ አሁን ወርቃ አይተነው ጋር እንትን ወርቃ መጨረሻዋ እንግዲህ ትላንትና እያለቀሰች እግዚኦ እናንተ ግደሉ ምን አደረገ ብላ እየተማጸነች እየለመነች ነበር ማለት እሷ እኮ ልጅ አላት። ግን ባግራውንድ ስታጠኑ ደግሞ አግብታ ፈታ ልጅ ያላት ባለቤቷ ደግሞ ቀብራ መቃብር አውጥታ ብር አልከፍልም ብላ አቃጥላ አስክሬኑ እንትን አጽሙ ያስክሬኑ ተቃጠለበት አመድ በእቃ አስቀምጣ ባለፈ ስትነሰንስ አይቻለሁ። እግዚአብሔር አምላክ ይቀር በለኝ እና እንደወጣ እንደወረደ
እስኪ ከዚች ልጅ ተማሩ እንደዚህ ምግባር መልካም ነገር ምግባር የማትሰሩ ግን የሰው የምትሰድቡ የሰው የምታንቋሽሹ እስኪ በዚች ልጅ ተማሩ ባይነኝ እኔ እስኪ እርግጠኛ ነኝ ተማሩበታላችሁ ብዬ ተስፋ አደርጋለሁና ልብ ግዙ። በተለይ ሴት ሆናችሁ ደግሞ ሰውን የምታንቋሽሹ እግዚአብሔር አምላክ ብቻ ልቦን ይስጣችሁ። ሌላ ነገር ምንም ነገር አይደለም። ላይክ ሰብስክራይብ ማድረጋችሁን ደግሞ አትርሱ። አበረታቱ ይላችኋለሁ። ይዤላችሁ የመጣሁት ቪዲዮ ይሄን ነበረ። አመሰግናለሁ ስላዳመጣችሁ። እግዚአብሔር አምላክ አክብርልኝ። ሰላም ሁኑልኝ። ይቅርና እኮ ግማሽ ዳቦ ግዙልኝ እኮ